ምን ይሰጣሽ አለም ማን ነው የሚችለው? ወንድሰን መራመድ ይችላል። መስኪን ልሄድ ቢል ራሱ የት ይሄዳል? ወንደሰን በስተመጨረሻም ዮዲት ጉዲትን አነቃት። ምክንያቱም አንቺ ነሽ ለዚህ ሁላ እየዳረግሽኝ፣ ስለዚህ አንቺ መሞት ነው ያለብሽ ብሎ እንግዲህ አንቋታል። መግቢያው ላይ እንዳያችሁት እሷም እባክህ ይቅርታ አድርግልኝ እያለች እየለመነችው ነበረ። ሰላም ሰላም! ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ዛሬም እንደተለመደው የእናት ግፍ ድራማ ነው እጄላችሁ የመጣሁት። ባለፈው ክፍል ላይ ዮዲት ጉዲት ወንደሰን ቤት እየመጣች እያለ ነበር ያለቀው። እዛ ክፍል እንቀጥላለን ማለት ነው። እውነት ለመናገር በዛኛው ባለፈው ክፍል ላይ ዮዲት ጉዲት እንደዛ በጣም ቸኩላ ዘው ስትል ወንደሰን ቆሞ በነበረበት ሰዓት ያው ቆሞ ታይዋለች፣ መራመድና መናገር እንደጀመረ ታውቃለች ብዬ ነበረ። ግን ደግሞ ወንደሰን አልተያዘም ወይም አልታወቀበትም፣ እንደ በፊቱ ማስመሰል ጀምሯል። ወደ ወይዘሮ ወርቄ ስንሄድ እንግዲህ ወይዘሮ ወርቄ በቁማቸው እየቃዡና እያበዱ ነው። ምክንያቱም መራመድ ይችላል መቆም ይችላል እያሉ በመንገድ ላይ እየሄዱ በነበረበት ሰዓት መርማሪውን አግኝተውታል። መርማሪውን ማነው የቆመው ማነው መናገር የቻለ ማነው የሚራመድ በሚላቸው ሰዓት እንግዲህ ወንደሰን ብለውታል። ወደ ዮዲትና ወንደሰን ስንሄድ እንግዲህ ዮዲትም ሶፋው ላይ ተንደላቃ ተቀምጣ አለምዬም ከወንደሰን ምክንያቱም ወንደሰን እንዳይሳሳትና ምክንያቱም ስሜቱ መቆጣጠር አቅቶት እንዳትመታው አላልኩም እንዳይመታት ብላ ነው መሰለኝ። አለም ከጎኑ አትለይምና ምስኪን እግዚአብሔር ካልማረው በስተቀር እኮ ዕጣ ፈንታው እዚህ ሶፋ ላይ መሆኑ ነው እያለች እንግዲህ አለምዬም ለዮዲት እየነገረች ነበረ። ፊትም ፈጣሪ አይምረውም በምትሳት ወይዘሮ ወርቅም ደስተኛ አይደለሁም። ምክንያቱም በቁሚም በውኔም እየመጣ ወንደሰን እያሰቃየኝ ነው፣ ስለዚህ አብጃለሁ ቀውሻለሁ ብለው እንግዲህ ለመርማሪው ወይም ለፖሊሱ እየተናዘዙለት ነበረ። የዮዲት ስንሄድ ዮዲትም አንተ የምትፈልገው በቀል ነው ወይ የምትፈልገው? እኔ ደግሞ አልገልህም፣ አይዞህ አትፍራ። ዮዲትም ወንደሰን ላይ እየፈነጠዘችበት በነበረው ሰዓት እንግዲህ ወንደሰንም ቀና ብሎ አሁን እኔ አንቺን ነው መበቀል የምፈልገው ብሎ በሚነሳሳ የምጠጣው ውሃ ራሱ ከርቷታል። ምክንያቱም የምጠጣው ውሃ ራሱ አንኳት። አለም እዚህ ውሃ ውስጥ ምንድነው የጨመርሽበት? ዮዲትም እንግዲህ ይሄው አለ አይደለሁ አየሁት እያለች እኮ እማዬ እዛ እያበደች ነው በምትላት ሰዓት ማነው ያዩት በምትል ሰዓት እንግዲህ አለምዬም እማዬ ብላታለች። ምክንያቱም ወይዘሮ ወርቄ እዛ መጥቶ ነበር እያሉ እየቃጁ ስለነበረ እዩ እንዴት እንደሚያየኝ እኮ በዚህ ሀሳቡ እኮ መራመድና መናገር ቢችል ኖሮ እኮ አንቆ ነበር የሚገለኝ። ይህም እንደዚህ እንኳ የሚያደርግና የሚችል አይመስለኝም በምትላት ሰዓት ዮዲትም እንደዚህ ተኝቶና ተሽመድምዶ ስታየው እንደ ትንሽ ነገር አታቀየው ያደርገዋል። ውየው እኮ አውሬ ነው። በዛ ላይ ደግሞ ወንደሰን ግን እኮ ጤነኛ ሆኖ አቀው ነበረ። አንቺ እንደምትይው አውሬ አይደለም። ምክንያቱም ወንደሰን የተረጋጋና ሰላማዊ ሰው ነው። ችነሽ እንደዚህ መጥፎ ሰው እንዲሆን ያደረግሽው እንጂ እሱ መልካምና ጥሩ ሰው ነበረ። ዮዲትም እኔ ነኝ ወይ ክፉ፣ እኔ ነኝ ወይ ጨካኝ፣ እኔ ምን አድርጌዋለሁ ተናገሪ በምትላት ሰዓት እንግዲህ አለምዬን ፈርታ አንቺ ክፉና ጨካኝ አይደለሽም የኔም መቤት ብላ መራመድ ቢችል ኖሮ ይገለኝ ነበረ። እሱ ነው ጨካኝና አረመኔ፣ እኔ እኮ መልካምና ጥሩ ሰው ነኝ። ምንድነው እንደዚህ አፈጣህ የምታየኝ? እንዳልሽው መናገር ብችል ኖሮ አንቄ እገልሽ ነበር ወይ እያልክ ነው ወይ? አለምዬም እንግዲህ መናገርም ሆነ መራመድ አይችልም እያለች ለዮዲት ጉዲት እየነገረቻት ነው። ዮዲት ጉዲት ያው የነቃችውም ያወቀችው ነገር የለም። ያው ወይዘሮ ወርቄ ናቸው ጨርቃቸውን ጥለው ያበዱት። ዮዲትም አለምን በፊት እኮ እዚህ ስትመጪ እኔ ሳቅሽ አዲስ እንደሆንሽ ቀና ያልሽና ቀና ብለሽ የምትሄጂ ልጅ ነበርሽ። አሁን ግን ወንደሰንን በመንከባከብ እኮ ወገብሽ ጎብጦ አጎንብሰሻል። ምንድነው የምትናደጂ? ዋሸሁ ወይ አልጎበጥሽም ወይ? ወይም አልዋሸሽም ብላታለች። ምክንያቱም ጎብጫለሁኝ በምትላት ሰዓት ዮዲትም አዎ እኔ እኮ አልዋሽም እውነቱን ነው የማወራው። ወርቄም ደስተኛ አይደለሁም፣ አብጃለሁ፣ ቀውሻለሁኝ፣ ጤነኛ እኮ አይደለሁኝም። ተማሪውም አላበዱም፣ እርሶ ጤነኛ ኖት በሚላቸው ሰዓት አላበድኩም ወይ ብሏል ወይዘሮ ወርቄ ማለት ነው። ወይዘሮ ወርቄማ አስቻለው የት እንዳለ ሳይናገሩ ማበድ የለባቸውም። ምክንያቱም ፀሐዬና አስቻለው መገናኘት አለባቸው። ፀሐይም ባሏን ማግኘት አለባት። አስቻለውም ደግሞ ልጁንና ሚስቱን የናፈቃቸውን ማግኘት አለባቸው። ከዛ በኋላ ግን ወይዘሮ ወርቄ ብታብዱም ችግር የለውም ማለት ነው። ወይዘሮ ወርቄም ልክ ነህ እኔ አላበድኩም እድለኛ ነኝ በሚሉት ሰዓት መርማሪውም አዎ እርስዎ አላበዱም ጤነኛ ኖት
አሁን ጤነኛ ነኝ በቁሜ መቼም አላበርኩም። ወንደሰን መቆምም ሆነ መራመድ ይችላል እርግጠኛ ነኝ በሚሉ ሰዓት በቁሞት ነው የሚቃዡ ማለት ነው። እንደዚህ ያላችሁ በሚላቸው ሰዓት እንግዲህ ሁሉም ሰው ነው በቁምሽ እየቃዠሽ ነው የሚሉኝ። የሚስትም ልጅም የቤቴም ሰራተኛ በቁምሽ እየቃዠሽ ነው የሚሉኝ። ወንደሰን መቆምና መራመድ አይችልም ይሉኛል። እኔ ግን ባይኔ ነው ያየሁትኝ። ወንደሰንና አለምዬ ስንሄድ እንግዲህ አለምዬም ባለሽ መራመድ አይችልም ካገበሹ ስንት አመት ነው የሆናችሁ? ልጅም አልወለድሽም፣ ምንም አይነት ጓደኛ የለሽም፣ ሁሉም ናቸው የሚጠሉሽ፣ ከሁሉም ጋር መስማማት አትችይም፣ ከሁሉም ጋር ደግሞ ተስማምቶ መኖር የሚባል ነገር አልፈጠረብሽም። ሁሉ በህይወትሽ አተሽ እንዴት ነው ደስተኛ የሆንሽው በምትላት ሰዓት ጓደኛ እንደሌለኝ በምን አወቅሽ? ጓደኛ እንደሌለኝና በሁሉም ሰው የምጠላ እንደሆንኩኝ ማን ነገረሽ? እንዴት አወቅሽ? እያለች እንግዲህ አለምን እያፋጠጠቻት ነው። ምክንያቱም እውነት የሚናገር ሰው መቼም አይወደድም። አለምዬም ምን አልኩኝ? አለምዬም እንግዲህ ገምቼ ነው እንጂ የነገረኝ ሰው የለም በምትላት ሰዓት ዮዲትም አለቃሽን መሳደብ ጀመርሽ። ወድቤሽ አይደለም ግምት ነው የኔ መቤት የነገርኩሽ በምትላት ሰዓት እንግዲህ ዮዲትም ስድብ ነው እንጂ ከዚህ በላይ ምን እንድትሰድብኝ ያምርሻል? ለመናገር እኮ ደግሞ እውነቱን ነው የተናገርኩ በምትላት ሰዓት ዮዲትም እኔ ማላቀው አንቺ የምታውቂው ምን ቢሆን ነው እንደዚህ ስለኔ እውነት ነው ብለሽ የምትናገር? ዮዲትም እንግዲህ አንቺ ልጅ ልታሳብጅኝ ነው ወይ ምንድነው አላማሽ በምትላት ሰዓት አለምዬ እኔ አንቺን የማሳበድ ምኑም አቅሙም የለኝም። እንዴት ነው አንቺን የማሳብድሽ? የኔም መቤት እኔ ላሳብድሽ ስብል እንዴት ነው እኔ የምችል? ቃለው አቅመ ቢስ ነሽ፣ ግን ደግሞ ምላስሽ ብረት ነው፣ ልብ ይሰብራል። ምዬም ለስለስ ብላ የኔ ምላስ ብረት ነው ወይ የኔ መቤት? የኔ ምላስ ብረት ከተባለ ያንቺ ምላስ ምን ሊባል ነው? የኔ መቤት እያለች እንግዲህ እያከበረች እንግዲህ ልክ ልኳን የኔ መቤት እያለች ለዮዲት እየነገረቻት ነው። ምክንያቱም እውነቱን ማለት ነው። አሳምነሽ እያልሽ ነው ወይ? እስቲ ድገሚው በምትላት ሰዓት አለምዬም አይደለም እኔ ምላስ አምነሽ አላልኩሽም፣ እውነታውን ነው የነገርኩሽ። ስለዚህ ቢመርሽም ዋጭው እውነታው ነው። እኔ እንደዛ አላልኩም። እርስዎን የመናገርም ሆነ የመሳደብ ብቃቱም ሆነ የለኝም። ስለዚህ የኔ መቤት ይቅርታ አድርጉልኝ ብላታለች። ምክንያቱም እያሾፈችልባት ነው። ወንደሰን ግን እንዴት ማለት ተነስቶ አያንቃትም ነበር። እውነት ለመናገር መግቢያው ላይ እንዳያችሁት ወንደሰን ተነስቶ ዮዲትን ያንቃታል ብዬ በጣም ነበረ ደስ ያለኝ። ግን ደግሞ ዮዲት እስካሁን አልቆየችም። እስከ መቼ ነው ወንደሰን በዚሁ የምትቀጥለው? ምክንያቱም ተነስና እውነታውን አሳይተህ ፊት ለፊት ተጋፍተህ ከጀርባ ሳይሆን ሁሎችንም በፊት ለፊት ተጋፍተህ ሁሎችንም ያው በራስህ እገላችኋለሁ አሳብዳችኋለሁ የሚለውን ትተህ ለህግ ብታቀርባቸው ጥሩ ነው። ምክንያቱም ከመርማሪው ጋር ተነጋግረህ ማለት ነው። ወንደሰን እንደዳነው ደግሞ አስቻለውም ድኖ ፀሐዬና መድኃኒት ደግሞ ጠፍተዋል። ፀሐዬና መድኃኒትም ተመልሰው ፀሐዬም ባሏን አስቻለውን አግኝታ ከአስቻለው ጋር ደስተኛ የምትሆንበት ይሁን። ወይዘሮ ወርቄ ያው በዚሁ ከቀጠሉ ማበዳቸው አይቀሩም። እነሱም ቢጨልሉም ቢታሰሩ ችግር የለውም። ዮዲት ግን ጥሩ መካሪ ጥሩ እንትን ካገኘች ትመለሳለች። ምክንያቱም የወይዘሮ ወርቄን ሀሳብ እየሰማች ስለሆነ እንደዚህ ክፋት እየሰራች ያለችው ከወይዘሮ ወርቄ እጅ ብትወጣ ደህና ሰው ትሆናለች። ምክንያቱም እነ ቅድስት ጋር በነበረችበት መልካም ሰውና ጥሩ ሰው ለሰው ሀሳቢ ተቆርቋሪ ሆና ነበረ። ከዛ ከመጣች ወዲህ ነው በግድ ወይዘሮ ወርቄ አባብለውም ሆነ ኮርኩመውም ወደ ተንከሲስነቷ ወደ መጥፎ ስራቸው ወደ ወይዘሮ ወርቄ ያስገቧት ራሳቸው ወይዘሮ ወርቄ በግድ ነውና ወይዘሮ ወርቄም ያው የስራቸውን ምክንያቱም ባለፈው ተናግረዋል። የሰራሁት ወንጀል አሁን ላይ እግርና እጅ አውጥቶ እያሳደደኝ ነው እያባረረኝ ነው ብለው ፀሐዬን ከኔ ወገን ሳይሆን ካንቺ ወገን ጥሩ የተባረከ ልጅ ይሆንልሽ ብለው ፀሐዬን ሲመርቋት ነበረ። የሰሩትን ስራ ያውቃሉ። ያው ሰው የሰራውን ነው የሚያጭደው። የሆነ ጉድጓድ ራሱ ስትቆፍር አርቀህ ለጠላት ጉድጓድ ስትከፍር አርቀህ አቆፍረው የሚገባበት አይታወቅምና ምክንያቱም ራሱ ስለሚገባበት እና ወይዘሮ ወርቄም ያው ለሰው የቆፈሩት ጉድጓድ ራሳቸው አሁን ላይ አፋፍ ላይ ደርሰዋል። ቀጥታ መጨመር ነው የቀራቸውኝና አሪፍ ቆይታ ነበረን። በዚሁ ሰናበታችኋለሁ። በሌላ በቀጣይ ክፍል እስከምንገናኝ ድረስ ቸር ያገናኘን እያልኩ ኮሜንት ደግሞ ለኔ የምትሰጡኝ ኮሜንት ለኔ ብርታቴ ነው። ጥሩ ነገር መጻፍ ካልቻላችሁ መጥፎ ነገር ባትጽፉ ጥሩ ነው። ለሰው ማበረታታት ካልቻላችሁ ለሰው እንቅፋት አትሆኑ። በዛ ላይ ደግሞ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም የደውል ምልክቱን በመጫን ቶሎ የሚለቃቸው እንዲደርሳችሁ እዚህ ወሰናበታችኋለሁ። በድጋሚ በሌላ እስከምንገናኝ ቸር ያገናኘን። ቻው ቻው።